ሙሉ ጎጃም ምን ውስጥ ቢጎዳ አንቺን ብሎ በመውደድሽ ታሞ መቀራረብ ባህል ወጉን ትቶ ነውር እኮ ነው ኧረ እንዴት ታስቦ ውዴ ገላሽ እሸት ማሮ ሌላ አይቶ አይጠግቦት ተቆርጦ አይበላ። ሚስጥር የመጨረሻ ክፍል። ጸሐፊ ሀሊድ፣ አቅራቢ ይፋት ሎቭ ስቶሪስ። ተስፋ ቆርጣ መራመድ ጀመረች። ተስፈንጥሬ ያስቆምኳት። ምን ነው ስትለኝ ልትርቀኝ እንደማትፈልግ ተሰማኝ። እየቀለድኩሽ ነው አትሂጂ አልኳት በእጄ ጉንጯን እየደባበስኩ። አንተ ምን አይነት ሰው ነህ አለችኝ በምሬት። ነጭና ጥቁር አልኳት መልሳ። ዛሬማ ትቀጣለህ አለችና ደስታዬን ስገልጽላት ትሸኘኛለህ፣ ቅጣቱ ይህ ነው ፈገግ አለች። ጥርሷ ለኔ ብቻ የተባለ ልዩ ፈገግታ አለው። እኔ ደግሞ ካየኋቸው ሳቆች ቁጥር 1 አድርጌዋለሁ። ይህም ማመኑ ቅጣት ነው። እጅ ለእጅ ተያይዘን መጓዝ ጀመርን። እኔማ ያ ሚስጥር ሰበሰብኩት። ራቢያን ሸኝቻት ወደ ጓደኞቼ ልመለስ ነበረ። አይ ፍቅር! እጆቿን በጀርባዬ ሰዳ አቅፍ እንደተደራረግን ፋሪስ ፋሪስ አትሂድብኝ አብረኸኝ ቆይ አለችኝ ራቢያ። በጣም ነበረ ደስ ያለኝ። ዝም ብዬ እቅፏን እያጣጣምኩ ሳለ በድጋሜ ምን ነው አብረኸኝ መቆየት አትፈልግም አለችኝ። እሺ ልላት ስል የአብርሽና የጀማል ፊቴ ተደቀነብኝ። አስቤ ወሰንኩና ራቢያ ጋር መዋል መረጠ። ልቤ መረጠ። አብርሽና ጀማል ቢያኮርፉኝም ችግር የለውም፣ ደግሞ አብርሽ ይረዳኛል። እሪ አልኳት ሳቆላምጣት። እሪ እያልኳት እጠራታለሁ። አንዳንዴ ራቢ ውይ የሆነች ቦታ የሚሄድባት ነበር። ግን ምን ግን ከአንቺ አይበልጥም። ጉንጯን በአንድ ጣቴ ጫር ጫር እያደረገው ፍክትክት አለች። በአንድ ቅጽበት ፈገግታዋ ብቻ አብርሽና ጀማልን ረሳኋቸው። ተፈጥሮ ለእያንዳንዱ በአይን የሚታይ ስጦታ ሰጥታለች። እሱም ጸባይ ነው። ግን ይህ ጸባይ መጥፎም ጥሩም ሊሆን ይችላል። ምናልባት ከራቢያ ጋር ያጣበቀ ጸባዋ ነው። የራቢያ ንጭንጯ ይማርከኛል፣ ኩርፊዋ ይበልጥብኛል። ፈገግታዋ ግን አይጣል ነው። ጓደኞቼን ረስቼ ከራቢያ ጋር ስንዞር ስንሽከረከር ዋልን። ድክም ሲለን አንድ ጥላፍ ከጋረዳ ዛፍ ስር ተቀምጠን ማውራት ጀመርን። በዚህ መሃል ነበረ ድካም ትንፋሽ ሳይቀር ይሰማኛል ያለችኝ። አረ ምን ስለሆንሽ? ራቢያ ስለሆንኩ ነዋ። ቆይ የኔ ብቻ ነው የሚሰማሽ? የምወዳቸው የኔ የምላቸው ሰዎች ትንፋሽ እቆጥራለሁ። እና እኔንም ትወጂኛለሽ ማለት ነው ስላት ድንግጥ አለች። እኔም ደንግጫለሁ። የእሷ ይብሳል። ወዲያው ባልወድ ኖሮ ነው አብሬ እቀመጣለሁ ብላ ጥያቄ አስመስላ ጠየቀችኝ። ፍቅሬን ልገልጽላት ከመጠን በላይ ፈለኩ። ግን ከመግለጼ በፊት ራቢያ ታፈቅረዋለች የተባለውን ሰው ማወቅ እንዳለብኝ ተረዳው። ከተቀመጥኩበት ተነስቼ አንድ እጅን ዘረጋውላት። ጨበጥ አደረገችና ተነሳች። እጆቼን ሳትለቅ ወደ ሰፈራቸው ሄድን። ስንብታችን ሲደርስ ቀስ ብላ ወደ ጆሮ ተጠግታ ትንሽ አንቆይም? ትንሽ ብቻ አለችኝ። ራቢያ አዳኝ ናት። ታዳኟ እንድታመልጥ አትፈልግም። አዳኟ ስራዋን ማደን ነው። ታዳኙን ማራወጥ፣ ታዳኙን ከዚያው ግን አዳኙን ይበቃል። ራቢያ ግን አድና ገላኛለች። ቢሆንም ማደኗን አላቆመችም። ከንፈር የተባለ ጦር አላት፣ አይን የተባለ ጋሻ አላት፣ ጆሮ የተባለ ሰላ አላት፣ ጥርስ የተባለ ተጠባባቂ ጦር አላት። ሀገራችን ራቢያን መልመላ ጦር ሜዳ ብታሰልፍ የሚደፍራት የለም ነበረ ችግሩ። ራቢያ ለራሷም ወገንም አትራራም፣ ጨካኝ በሏት። ጸጉሯ ተደብቆ አጠገቤ ሆኖ ጠረኗ ሲነካይ ልቤ ተመናምኖ ፈተና ቀርቤ እስክሪብቶ ይዤ ቢ እንደማለት እሪ ያልኩት ጠረኗን መዝዤ። መምህር ተገርሞ ወረቀቴን አይቶ ወደ ጎን ታጠፈ የራቢያን አይን ፈርቶ።
የአፍቃሪ ሰው ግጥም። ከራቢያ ጋር ስንለያይ ቀጥታ ሰፈር ደረስኩ። ስለ አብርሽ እያሰብኩ ሳለ አጠገቤ ቆማ አየሁት። አይኔ ሩቁን እንጂ አጠገቡ የቆመውን አያይም። ባለኝ አቅም ተውጠርጥሬ የተፈጠረውን ነገር ለአብርሽ ልነግረው ስል እባክህ ዝም በል፣ የማልጠረጥረ ነው እንደሚመስልህ። ለነገሩ ተው፣ እኛ ምን እንጠቅማለን ብሎ ሄደ። ለካስ አብርሽን ብቻ አልነበረም የረሳሁት። ቅዳሜ ዕለት የሆነ ሽማግሌ አግኝቼ አልነበር? ለእሑድ ተቀጣጥረን ነበር። አሁንስ በዛ መርሳቴ። በራቢያ ምክንያት ጓደኞችን፣ ሽማግሌውን ብቻ ሳይሆን ራሴንም ረስቻለሁ። ከራቢያ ጋር ስሆን ነው አሁንን ማገናዘብ የምጀምረው። ጀግና እኮ ናት፣ ይመቻት። ውይ አሁን እንኳን በሀሳብ ስብሰለሰል ቤቴን አልፌው ሄድኩኝ። ከሰፈር ርቄ ልሄድ ነበረ። ከረጅሙና ስሜት እንደ ጉድ ከሚንቆረቆርበት ሌሊት በኋላ አብርሽ ጋር ወደ ትምህርት ቤት መጓዝ ጀምረናል። የገረመኝ ነገር ግን አብርሽ ቂሙን መርሳቱ ሳይሆን አቂሞብኝ ሳለ በጠዋት ቤት መጥቶ ነው የጠራኝ። ምርጥ ሰው አብርሽ። የማዘርን ሽሮ በልተን ነበረ ከቤት የወጣን። ነገር ግን የአብርሽ ተክለ ቁመና በደስታ ተስተካክሏል። በሰፊው ሊያጫውተኝ አስቦ ነበረ። አታቅም እንዴት ላመስግንህ? ትላንትና እኮ አንተ ከራቢያ ጋር እኛን ትተህ መሄድህ ለበጎ ነው። አንተ ስትቀር ጊዜ ወደ ቤተ ክርስቲያን ሄድሁ። ፋሪስ ያየኋት ቺክ ልነግርህ አልችልም አለኝ በደስታ እየጎመጀ። አረ አታረገውም፣ በል እስኪ ንገረኝ እያበረታታው። ቤተ ክርስቲያን ስገባ በጣም ረፍዶ ነበረ። መክለፍት ለመቀበል ነበርና መክለፍቱ የኔ ተራ ሲደርስ አለቀ። ይህም ለበጎ ነው። መክለፍቱን ስላልቀመስኩ ዕድሌን እያማረርኩ መራመድ ጀመርኩ። አባት የሚል ድምፅ ከኋላዬ አስቆመኝ። ዞር አልኩ ብሎ ዝም አለ። እሺ ቀጥል። አይኔ ፈጦ ቀረ፣ እግሬ ደርቆ ቀረ፣ አፌ ተሳሰረ። አቤት ውበት! ድምጿ ሌላ ነው። ቀይ ናት፣ ቀይ ሴት ናት። አይ ውበቷ! አይ ቁንጅናዋ! ፋሪስ! ልገልጽልህ ቃላቶች የሉኝም። ያየሁትን አይቻለሁ ብሎ አሁንም ምስታክ አረገ። በላ ጨርስልኝ ብዬ ከቆመበት ነገነኩት። ከዛማ ፋሪስ! አቤት አልኩት። ምን ብትለይ ጥሩ ነው? እዛ ጋር ቆሜ ነበር። መክለፍቱ ሳይደርስ ቀረ አይደል? በሊችን ያዝ ብላ የራሷን መክለፍት ዘረጋችልኝ። አይ ብዬ ስከራከራት ወርቅ በሚመስሉ ጣቶቿ መክለፍቱን ለሁለት ከፈለችው። ከዛማ ተካፍለን በላ ነው። ላወራት አቅም አጠረኝና ጥላይ ስትሄድ ዝም ብዬ አየኋት። ደግሞ ሮጣ ነበር የሄደችው ብሎ በቁጭት ተውጠረጠረ። እኔ አላምንም። አንተ ነህ ዝም ያልከው ወይስ ቤተ ክርስቲያን ውስጥ ስላለህ ነው? እንጂማ ዝም ትላታለህ ብዬ አላስብም አልኩት። በሚገርም አብርሽ የሚያወራላት ሴት ከራቢያ በታች ሆና ትታየኛለች። በብርሃን ውስጥ ሻማ ይዛ ትሮጣለች። እንጃ እባክህ፣ ብቻ ለመጀመሪያ ጊዜ ሴት ልጅ እንዲህ አመለጠችኝ። ዝም ብላ ብትሮጥ ምን ነበረበት? ከመክሌቱ ጋር ጠረኗን ሰጥታኝ መልኳን በልቤ አትማ ሄደች፣ በረረች። ጸጉሩን እያሻሸ ምን መሰለ፣ ሴት ልጅ ቀለል ያለ ነገር ይስባታል። ይሄኔ እኮ የደረቀ ፊትህን አሳይተሃት ይሆናል። ወሬህ ኮስተር ሲል ትፈራሃለች። ሴት ልጅ ቀለል ያለ ወንድ ምርጫዋ ነው። ይሄኔ ፈርታህ ነው የሮጠችው። እንደ መምከር አረገኝ። ከዛ በኋላ አብርሽን ያየሁበትን አይቼበታለሁ። አረ ስለ ሴት እየመከርከኝ ነው። ለማንኛውም የራቢያን ነገር እያሰብክበት በኋላ አንዱ እንዳይበላህ። ለማንኛውም እያሰብኩበት ነው ብዬው ትምህርት ቤት ውስጥ ገብተን ስለነበረ እኔ ተነጥዬ ወደ ክላስ አዘገምኩ። በዚህ መሃል ጀማል አስቆመኝና መናደዱን አሳየኝ። የት ነበርክ? ትላንትና ተቀጣጥረን ለምን ቀረ ብሎ አፈጠጠብኝ። መዋሸት ነበረብኝ፣ ዋሸሁት።
መቼም የውሸት ኃይል የሚወዳደረው የለም። ከጀማል ጋር ተስማማን። ከዛም ስለ ራቢያ ተስማማን። ጀማል ስለሚያፈቅራት ሊተዋት አይፈልግም፣ ግን በእኔ መንገድ ጣልቃ ላይገባ፣ እኔም በሱ መንገድ ጣልቃ ላልገባ ተስማምተን ተለያየን። ከመሄዱ በፊት ራቢያን እንደሚወዳት ደግሜ ስጠይቀው አዎ በጣም ነው የምወዳት፣ ብቻ ፈልጌ አይደለም ሳልጠብቀው ሳላያት እንዳድር ሆኛለሁ ነበር ያለኝ። አልዋሽም፣ በዚህ ንግግሩ ብቻ ቀንቻለሁ። ከዚች ቀን በኋላ እኔና ጀማል ተነታርከንም ሆነ ጣልቃ ገብነትን አናውቅም። የኔና የራቢያ ሂደት ግን በጣም ፈጣን ነበረ። ባልጠበቅኩት ሰዓት ሰፈሬ መታ አገኘኋት። አንድ ቀን ክው ብዬ ቀረው። ሰፈሬ ውስጥ ፈንጥዤ ቆይቼ ቤቴ ስገባ ራቢያን አገኘኋት። ቤት እየጠራረገች የቆሸሸ እቃዎችን አጽድታ፣ በእውነታው ግን ክፍሌን አጽድታ አልጋዬ ላይ ተቀምጣ እያረፈች ነበረ። አይን ላይን የተገጣጠም ነው። አፍቃሪዋ ነኝና ልቤ በሀሳብ ፈጥሯት መስሎኝ ነበረ። ግን አንተ እስካሁን የት ቆይተህ ነው ባለጌ ብላ በመጥረጊያው ልትመታኝ ስትል ደንግጬ ሮጥኩ። ከዛማ ነገሩ ሲገባኝ ቀስ ብዬ ማረሻውን ያስኩት። የመጥረጊያው ሰንኮፍ ጀርባዬ ላይ ሲያርፍ ልቤ ነዘረኝ። ዞር ስል ትስቃለች። በትኩረት ሳያት ታቀረቅራለች። ስጠጋት ትሸሻለች። እጆቿን ጨበጥ ሳረጋት ትሽኮረመማለች። ጸጉሯን በጆሮዋ ሳሳልፈው ዜማ ትፈጥራለች። እንኳንም አፈቀርኳት። እሷን አፍቅሮ ማበድ በራሱ ጣዕም አለው። ልትዋሽኝ አትሞክሪ፣ ጥያቄ መልሽልኝ አልኳት እንቅጯን። ለምን መጣሽ? አንተ ጋር ላሳልፍ ነዋ፣ በዛውም እናት ልተዋወቅ። ተዋሽኛለሽ፣ ታውቆኛል። ንገሪ፣ ለምን መጣሽ? መሽኩር ሞሟ ሲገታ ናፍቀኸኝ አለችኝ። ቀኑን ሙሉ ሳላይ መዋል አልቻልኩም። በቃ ናፍቀኸኝ ነበር። ከናፈኩሽ ለምን ዝም ትይኛለሽ? አታቅፊኝም? ያ ሰው ማን ነበረ? ራቢያ ለአፍቃሪዎቿ አለኝ ብላ የተናገረችለት፣ ራቢያ እንደምታፈቅረው የተናገረችለት ያ ሰው ዛሬ ሞቷል። ራቢያ ስታፈቅረኝ የራሴን ማንነት በራሴ ውስጥ አገኘሁት። የራሴ ማንነት ዛሬ ገደልኩት። ራቢያ አልኳት። በረጅሙ ተነፈስኩ። አፈቅርሻለሁ ራቢያ፣ አፈቅርሻለሁ። ውሸታም ነህ። አንተን ምን ያህል ጊዜ አፈቀርኩ? አንተን ሳላስብ ያደርኩባት እያንዳንዷ ሌሊት ለኔ እርግማን ናት። ፋሪስ አፈቅርሃለሁ አለችኝ ራቢያ። ራቢያ የማይቀመስ ከንፈር የላትም። አሁን ቀመስኩት። ራቢያ የማይቀመስ ሳይሆን የሚጣፍጥ ከንፈር ነው ያላት። አፈቀረች። ሙሉ ነገሯን ልታጋራ ፈቀደችልኝ። የራቢያ የሆነ የኔ ያልሆነ ነገር መቼም አይኖርም። ፋሪስ የመጀመሪያዬ ነህ። ለመጀመሪያ ጊዜ ፍቅር ሲይዘኝ አጠገቤ ነበርክ። ኦ ራቢያ፣ አንቺ የመጀመሪያዬ ነሽ። ታውቂያለሽ፣ እነዛ ቀናት አንቺ የሌለሽበት ለእኔ የሞት ሞት ነበሩ። ራቢያ ፍቅርን ያወቅኩባት የመጀመሪያ ሴት ናት። ለሷም የመጀመሪያዋ ነኝ። ወደ ውጭ ወጣን። በእርግጥ ጨረቃ የለችም፣ ፀሐይ ነበረች። በፀሐይ ፊት ቃል ገባን። በፍቅር ተሳስረን ልንኖር። የመጀመሪያ የምትለውን ቃል ፍቅር፣ የመጨረሻ የምትለውን ቃል ጨመርንባት። ራቢያ የኔ ሴት፣ ራቢያ መልኬ፣ የመጨረሻዬ ተፈጸመ። ውድ አድማጭ ተመልካቾች ሚስጥር የተሰኘ ታሪካችን እዚህ ጋር ተፈጽሟል። እንደወደዳችሁት ባለሙሉ ተስፋ ነኝ። በቀጣይ በአዲስ ርዕስ ታሪክ እስከምንገናኝ ቸሩ ሁሉ ይግጠመን። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደውል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮት እጠይቃለሁ። ይህ ቻናል የሚተላለፍበት ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ በይፋት ሎቭ ስቶሪጅ የሚቀርብበት ነው። እንደምትወዱት ባለሙሉ ተስፋ ነኝ። እንግዲህ በሌላ ታሪክ እስከምንገናኝ ቸር ሁሉ ይግጠመን። ሼር ላይክ እያደረጋችሁ አበረታቱኝ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። እስከምንገናኝ ቸሩ ይግጠመን።